ሊባኖስ ካሌብ መስፍን አያሌው መዘገብ እዚህ ቲኬት ቁጥሩ ስሙ ሁሉ ነገር እስኪያዝ ይቆያል። ካሌብ መስፍን ከሊባኖስ አጨብጭቡላችሁ። ኮንግራቹሌሽን የቲኬት ቁጥሩ 5310 ባለ አንድ መኝታ ጋይስ ቁጥሩ ሲወጣልኝ እኔ እደውላለሁ። ማነው ካሌብ መስፍን አያሌው ቁጥሩ ሲሰጠኝ እኔ እደውላለሁ። ጎበዝ ልምድ ያለው ቆይ አንዴ ይቅርታ ከለልከኝ። ስልክ ቁጥሩ ይሻላል። ኦኬ ባለ አንድ መኝታ ኦኬ። ይሄ ስንተኛ ዕጣ ነው? 9ኛ ዕጣ ከታች ነው የሚጀምረው ታውቃላ። ከዘጠነኛው ዕጣ 9ኛ ዕጣ 9ኛ ካሌብ መስፍን አያሌው አለ እዚህ ውስጥ። ካሌብ መስፍን አያሌው ምንድነው የምትጽፉት? ኮሜንት አልገባኝም። ወደ ስክሪን ማንም አይምጣሽ፣ ወደ ስክሪን ማንም አይምጣ። ቆይ ኮስ ምን ነው እሱም ቢባይወጣ ይቅርታ ሌላ ቦታ ሆነ እዚህ ጋር ላይቭ የሚከታተሉ ሰዎች አሁን እየተከለሉ ነው። 33000 ህዝብ እዚህ ጋር ምን የተቋረጠው ስክሪን ሪከርድ እያደረኩ ነው። ሳምሰንግ ላይ ጭምር ከስከምጭ ከሱ ከሳምሰንግ ላይ ጭምር ስክሪን ሪከርድ እያደረኩ ነው። ወይኔ በፈጣሪ ሜሪ ሮዝ ዲጂቶቹን እያወጣን ነው። የመጀመሪያው ዲጂት 2 እሺ እንደገና 2 3 አንድ ተንኮሰው ነገር ሁለት ጌታቸው አናሜ ይላል ከሳውዝ አፍሪካ። ጌታቸው አናሜ ከሳውዝ አፍሪካ 6870971 ሳውዝ አፍሪካ። ሁለተኛው ኮንዶሚኒየም ይባላል። መስፍን አያሌው ከባለ አንዱ የሚጨርሰው 7ኛ ድርጅቶቹን ማውጣት የዛሬ የክብር እንግዳችን ሰላም ጤና ይስጥልኝ። የተከበራችሁ ውድ እንግዶቻችን እንኳን ደህና መጣችሁ እላለሁ። እንኳን ለዛሬው ለትልቁ ቀናችን አደረሰን እላለሁ። ይሄ ቀን ለእኛ ለስደተኞች ትልቅ በጣም በድርጊት ስንጠብቀው የነበረው ቀን ነው እና
ለበሱኛ ይህን ቀን በጣም በጉጉት ስንጠብቀው ስለነበረ በጣም ትልቅ ቀን ነው። ይህ ቀን ለምን ለእኛ ለስደተኞች ስፔሻሊ ቤት ማለት በጣም ትልቅ ነገር ነው። አብዛኞቻችን የምንሰደደው የቤት ባለቤት ለመሆን ነው። ብዙ ዓመት በስደት ለፍተን አብዛኞቻችን ቤት የለንም። ምሳሌ መውሰድ ትችላላችሁ። ኦልሞስት 17 ዓመት አረብ ሀገር ሰርቼ እስካሁን ድረስ የቤት ባለቤት አልሆንኩም። እስቲል ነው እድሌን እየሞከርኩ ነው። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ጥቂት እየቆረጥኩ እድሌን እየሞከርኩ ነው። ግን እስካሁን ባይደርሰኝም እስቲል እድለኛ ነኝ። እጣ ባይደርሰን እንኳን አካል ጉዳተኛ ወገኖቻችን እየረዳን ስለሆነ በአንድ ድንጋይ ሁለት ወፍ ስለሆነ አይቆጨንም። ዛሬ ለሚደርሳችሁ እድለኞች በመጀመሪያ እንኳን ደስ አላችሁ በቅድሚያ ማለት ፈልጋለሁ። ዛሬ እድለኛ ማንሆን ሰዎች ደግሞ እስኪ እድለኞች ነን። ምክንያቱም ቤት ባይደርሰንም ትኬት በቆረጥ ነው አካል ጉዳተኛ ወገኖቻችን ዊልቸር ሲያገኙ፣ የስራ እድል ሲያገኙ፣ የትምህርት እድል ሲያገኙ ስለምናይ ከዛ በላይ መንፈስን የሚያረካ ነገር የለም። እኔ በአይኔ በየቦታው ሄጄ አይቻለሁ። ዊልቸር ስንሰጣቸው አካል ጉዳተኛ ወገኖቻችን ምን ያህል ደስተኛ እንደሚሆኑ ያንን ስሜት መቆጣጠር አልቻልኩም እና የዛሬው ዕለት ላይክ እኔ የስደተኞች እናት በመባል ነው የሚጠራው ሶሻል ሚዲያ ላይ። ዛሬ ልክ ልጆቼን ቆሜ እንደ ምድር አይነት ስሜት ነው እየተሰማኝ ያለው እና በጣም በጣም ወቅተናል። መልካም እድል ለእድለኞች እና ሁላችንም ሁሌም እድላችንን እንሞክራለን። እድል ሁሌም አለ፣ ይቀጥላል። እናመሰግናለን። እጅግ አድርገን እናመሰግናለን። በክብር ሸኙልን። በነገራችን ላይ የሰክሰስ ፕላስ በጎ አድራጎት ድርጅት እንደሚታወቀው እንግዲህ ዋና ስራ አስፈጻሚ ቀደም ሲል ሲናገሩ እንግዲህ እንደሰማችሁት በ2018 1000 ዊልቸር ድጋፍ ለማድረግ ተቋሙ እንግዲህ ቆርጦ እንደተነሳና ስራም እየሰራ እንደሆነ አሳስበዋል። እንግዲህ አመቱ ሳይደርስ ገና በ3 ወር 300 ዊልቸሮችን እንግዲህ በቅርቡ ድጋፍ አድርገዋል። አመስግኑልን። እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ በመላው ዓለም ሆናችሁ እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እንኳን ለዛሬው ቀን በድጋሚ እንኳን በሰላም አደረሰን፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ታዲያ በአንድ ድንጋይ ሁለት ወፍ ለሚገኝ ስኬት መኖሪያ ቤት ይሳካል በ2000 ትኬት። በአንድ ድንጋይ ሁለት ወፍ እድል አመቻችቶ የሚጨነቅ ለእርሶ የሚጨነቅ ለቤቶ። ምናልባት እድሉ አሁን ላላገኙ እጅግ ጥረው ግረው ነገን ለሚመኙ ወገን መርዳት ነው ለወገኖች መድረስ፣ ትውልድን ማቅናት ትውልድን ማደስ። ኑ ተጋበዙልን፣ በእጣው ተካፈሉ። በሰክሰስ ፕላስ በጎ አድራጎት ድርጅት ተከፍቷል እድሉ። እድለኞች ናቸው። እጅግ አድርገን እናመሰግናለን። አሁን እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠብቀው በጉጉት ወደሚጠበቀው መርሃ ግብራችን ከመሻገራችን በፊት አንድ እንግዳ እንዲሁ በድንገት እንግዲህ የጠራው መሰለኝና አለፍ ያለው ወይዘሮ ሙሉ ሸዋን እባካችሁን በታላቅ ክብር ወደ መድረክ ሸኙልን። አመሰግናለሁ። ድንገት ስለመጣሁ እኔ አልተዘጋጀሁም ለንግግር። ቢሆንም ግን ያው ሰክሰስ ፕላስ ድርጅት ይሄ የማይባል ስራ እየሰራ ነው ያለው በአካል ጉዳተኞች ላይ። አካል ጉዳተኛ ስንል ያው አእምሯቸው ብሩህ ነው ታውቃላችሁ። እኔ ጋርም አንድ ልጅ አለ እጅና እግር የሌለው እጅም እግርም የሌለው ቤት ተከራይተን እየተማረ ያለ እሱን መጥቶ አይቶት እኔ ያለው ከጎንህ በቃ እኔ እግር ሆንሃለሁ ብሎት ባጃጅ ገዝቶለት ድጋፍ አድርጎለት አሁን ትምህርቱን ይማራል፣ የቤት ወጪውን ይችላል። ይሄን አድርጎለታል። እንደዛውም ደግሞ እንዲሁም ለአካል ጉዳተኞች በአካባቢያችን ላይ
ወደ ሆስፒታልም አካባቢ ላይ ከፍተኛ ድጋፍ አድርጓል። አሁንም ደግሞ ያው ወደ አዋሳም ብቅ ብለው ጥሩ አቀባበል ተደርጎላቸዋል። እዛም ላይ ቃል ገብተዋል። ይሄ የምናወጣው ብር ከኪሳችን ሲወጣ ትንሽ ይመስለናል፣ ግን የሚሰራው ትልቅ ስራ ነው። እግር ለሌለው እግር እየሆነ ነው ያለው። እንዲሁም ደግሞ ቤትም ለሌለው ቤት እየሆነ ነው ያለው እና ለወደፊት ደግሞ ከዚህ በበለጠ ነው የምንጠብቀው እና ያው በርቱልን ነው የምንለው። በጣም ነው የምናመሰግነው። እኔ ቃላት የለኝም ለሰክሰስ ፕላስ እና በጣም ነው የማመሰግነው። እጅግ አድርገን እናመሰግናለን። በክብር ሸኙልን። ያው በነገራችን ላይ እንደሚታወቀው እንግዲህ በተለይም በስራቸው ከ70 በላይ ህፃናትን ይዘው እየተንቀሳቀሱ ያሉ ምርጥ ኢትዮጵያዊ የልጅ እናት ናቸው። አመስግኑልን በድጋሚ። እንዲህ አይነቱን ደግ ልብ ያለውን ኢትዮጵያውያንን እንግዲህ ያብዛልን አምላክ። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በተለይም በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን አሁን እንግዲህ በቀጥታ በጉጉት ወደሚጠበቀው መርሃ ግብራችን እየተሸጋገርን ነው። ማነው ዛሬ ባለ 3 መኝታ 3 ቤት ነው ያለው? ባለ 2 መኝታ 3 ነው ያለው። ባለ 1 መኝታም ደግሞ 3 ነው ያለው። በጥቅሉ በ90 ቀን ውስጥ 9 የመኖሪያ ቤቶች እድለኛ ሊያደርጋቸው ዛሬ እንግዲህ በዚህ ምሽት ተገናኝተናል። እባካችሁን በድጋሚ ለሰክሰስ ፕላስ በጎ አድራጎት ድርጅት አመስግኑልን። በኢትዮጵያ እንግዲህ ታይቶ የማይታወቅ ነው። በ90 ቀን 9 ቤት ማለት ቀላል አይደለም። ስለዚህ በውጭ ሀገር ያላቸው ትውልደ ኢትዮጵያውያን በዚህ በጎ አድራጎት የእናንተም አሻራ ጭምር ስላለ እናንተም ልትኮሩ ይገባል። እናንተም ክብር ስለሚገባችሁ በቀጥታ ስርጭት ለሚከታተሉ ለትውልደ ኢትዮጵያውያን እባካችሁን አንዴ አመስግኑልን። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠበቀው የዕጣ አሰጣጥ መርሃ ግብር ወደዛ የምናመራ ይሆናል። ይህንን በጉጉት የሚጠበቀውን የዕጣ አወጣጥ ስነስርዓት የሚያካሂዱልን ክቡር አቶ ፍሬው መንገሻ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራችና ዋና ስራ አስፈጻሚ እባካችሁን በታላቅ ክብር ወደዚህ ሸኙልን። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። አንዴ ታብታቡን 30 ሚሊዮን አስገባች። በተቻለን ፈጠን እያደረግን እናስኬዳለን። ቅድም ለመባል የምንታወቁ ሁኔታችን መሰክሩ መድረስ ችለን ነበር። እውነት ነው። ታሪኩ ይባላል እንዲሁ በተፈጥሮ 2 እጅ የለውም 2 እግር የለውም። አንድ መልካም እህት አግብታው ግን የ3 ልጆች አባት ነው። ስላገበችው ለሷ ሞራል ታሪኩ 2 እጅ ባይኖረው 2 እግር ባይኖረው አንድ እህት አግብታ 3 ልጅ ወልዳ የ3 ልጆች አባት ነው። ግን በተለያየ ጉድለት ውስጥ የሚሰቃይ እሱ ጋር ደግሞ በተቻለ ያህል ሁሉ ድጋፍ በማድረግ የምትረባረብ እህታችን ናት። በአሁኑ አጋጣሚ በመምጣት ባለበት በኩል ተደርጎ ደረሰ። እኛ ጋር ሲደርስ ያለውን ነገር ስቴና ለምንስል እውነት ነው። 2 እጅ 2 እግር ሳይሆን የሰው ልጅ እንዴት ሆኖ ነው ቤተሰብ የሚመራው ማለትም በምን መልክ ብለው ከዲላ ነው የመጡት። እስከ ዲላ እስከ ቤት ሄደን ያለው ነገር ስናይ እውነት ነው 2 እጅ 2 እግር የለም። ግን እግዚአብሔር ቻላና 3 ልጅ ሰጥቶ የልጆች አባት እና ለዚህ ቤተሰብ ምንድን ነው ስንል ሁሌም ድጋፍ ስናደርግ የምናደርገው ምንድን ነው ለዚህ ለአካል ጉዳተኛ በየትኛው መልክ አመቺ ይሆናል በምንለው መልክ ነው። ሱቅ የሆኑ አመቺ፣ ባጃጅ የሆኑ አመቺ፣ ሞቶር የሆኑ አመቺ እንዴት ነው ይህን ቤተሰብ ማዳን የምንችለው በምለው ሁኔታ ላይ ሄደን ያለውን ነገር እንትናለን። ከዛ ቀጥታ ነው ወደ 547 ሺህ ብር በማውጣት ባጃጅ ገዝተን አዲስ 00 ወስደን ሳደን አሁን ለወር 10 ሺህ ብር ይሰራል። ባጃጁ በሹፌር ይንቀሳቀሳል፣ ቤተሰቡም ይንቀሳቀሳል፣ ልጆቹም ይንቀሳቀሳሉ እና አሁን ሙሉ በሙሉ ችግራቸው ተቀርፏልና ይህ መሰል ስራዎችን ነው ስራ ስንከፍት የምንሰራውና ልክ እንደዛ ሐዋሳ ላይ ሱቅ፣ ዲላ ላይ፣ አዲስ አበባ ላይ በርካታ ቦታዎች ላይ ትልልቅ ነገሮችን እያደረግን እንገኛለን።
ልክ እንደዛ 2018 ላይ ደግሞ ሰፊው ስራ ልንሰራ በደንብ በርትተን ተነስተናል። 1000 አካል ጉዳተኛ ከብር ለማድረግ ተነስተን አሁን በ3 ወር ውስጥ ኦልሬዲ 300 ዊልቸር አድርሰናል። መቀሌ ላይ 100 ዊልቸር፣ አሁን ሲዳማ ላይ 100 ዊልቸር፣ ባለፈው አዳማ ላይ እንደዛ በጣም ትልቅ ሽፋን እየሰጠን ያለ ነው። ሆስፒታሎችን እየደገፍን አካል ጉዳተኛ አለ የሚባልበት የተለያየ ተቋማትን በሙሉ እየደረስን እየደገፍን እንገኛለን። ለዚህም ደግሞ እንደ ባክቦን ሆኖ እያገለገሉን ያሉት በመላ ዓለም ላይ ተሰደው ስደት ላይ ያሉት አረብ ሀገር ላይ አሜሪካ፣ ካናዳ፣ ዩሮፕ፣ ኤዥያ፣ ቻይና በተለያየ ዓለም ላይ ያሉት ትውልደ ኢትዮጵያውያን ቅድም ክብርት አምባሳደር ሀቢባ አባስ እንዳለችን ሁሌ ራሷን ምሳሌ ታደርጋለች። እኔ አረብ ሀገር 17 ዓመት ኖሬ እንኳን ቤት መግዛት መሬቱ ላይ የለኝም፣ አንድ መሬት ላይ የለኝም ትላለች እና ራሷን ምሳሌ ታደርጋለች። እና እንደዚህ አይነት ችግር ውስጥ ነው ያሉት በተለያየ ዓለም ላይ ሳውዝ አፍሪካ፣ አረብ ሀገር ላይ ስፔሻሊ ረዣዥም ጊዜ ከዚህ ቢጠጣ ከወጣላቸው መሀል 22 ዓመት አረብ ሀገር ላይ ኖራ እንኳን ቤት ጤናዋ ላይ ችግር ያላት ይሄ ትናት ባለ 2 መኝታ ቤት የወጣላት የነበረው እና ትልቅ ችግር ነው የሚፈታው $10 ሂሳብ በኢትዮጵያ 2000 ብር ኢኩቫለንት በዛ እንደዛ ነው የሚደረገው። እና አሁንም በድጋሚ መልካም ምኞትን የሚገልጽላቸው አረብ ሀገር ላይ ያላችሁ፣ አሜሪካ ያላችሁ፣ ካናዳ ያላችሁ፣ በተለያየ ዓለም ላይ ያላችሁ እና አመሰግናለሁ። በተለያየ ሀገር ላይ ያላችሁ፣ መላ ዓለም ላይ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ትውልደ ኢትዮጵያውያን የቲኬት ከኢትዮጵያ ውጭ ነው የሚሸጠው። መላ ዓለም ላይ ስደት ላይ ያላችሁ ይገባዋል ለምን እንዲደርስ መልካም እድል እንዲሆንላችሁ እኔም ትንሽ ሌላ ሀገር ላይ ኖር ያለ የተወሰነ 10 ዓመት አካባቢ ኖር ያለው ውጭ ሀገር ላይ ያለ ሰው መሻቱ ምን እንደሆነ ይታወቃል። ይህ ምንድነው ትልቁ ጥያቄ? ሁሉም ተሰዶ ከሀገሩ የወጣው የስደቱ አንደኛና ዋነኛው የቤት ጥያቄ እንዲመለስለት መሻት ነው። እና በዚህ ዙር ላይ 9 ቤቶችን አዘጋጅተናል። 3 ባለ 3 ናቸው፣ 3 ባለ 2 ናቸው፣ 3 ባለ 1 መኝታ ናቸው። ወደ ቀጥታ ወደዛ ጉዳይ የምንሄድ ይሆናል። መልካም እድል እመኝላችኋለሁ። ለሁላችሁም በላይቭ ስትሪም የምትከታተሉት መልካም እድል ሁንላችሁ። አምላክ ያደለ ዛሬ ባለእድለኛ እንዲሆን ውሽ አረጋለሁ። ባለእድለኞች እንኳን ደስ ያላችሁ። አሁን በጣም የሚደርስላችሁ ያልደረሳችሁ ደግሞ እንዲያጋጣሚ ካይጠው እንትን ካላችሁ ደግሞ ይሄን የምንሰራውን ትልልቅ ስራ እየደገፋችሁ ስለሆነ ለወገኖች እየደረሳችሁ ስለሆነ ለብዙ ነገር ሽፋን እየሆናችሁ ስላላችሁ ኦልሬዲ እድለኛ ናችሁ። ኦልሬዲ አሸናፊ ናችሁ። እጅግ አድርገን እናመሰግናለን። ትንሽ ስለ አንዳንድ ነገር ኤክስፕሌን ያደርግልናል። አይቲ ሲስተም ላይ የሚይዝልን ወንድማችን እንደዛ መላ ዓለም ላይ ስላሉ በዲጂታል ሲስተም ነው ቲኬትም ሲሸጥ ነበረው። የታውም ሲወጣ በዲጂታል ነው ከዚህ በፊት እንደነበረ እና አንዳንድ ነገሮችን ብሎ ወደ ቀጥታ የጣ ፕሮግራም ይመራል። እሱ እስኪዘጋጅ አይቲ ሲስተም ላይ እስኪዘጋጅ ባለሳን ላይ ዶክሜንተሪ የተወሰነ ራን እንዲደረግ እየጠየቁ ነው። ወደ ሬል ዶክሜንተሪ ልምራችሁና የተወሰነ ነገሮችን ቪዚት ካደረግን በኋላ ተመልሰን ወደ ቀጥታ በታሰነ ስርዓት የምንሄድ ይሆናል። ስጋን ማሳረፊያ በዚህ ሁሉ ሂደት ባዕድ ሀገር ለሚኖሩ ለሚገኙ በስደት የእግር እሳት ነው መዋያ ማደሪያ አንገብጋቢ ጉዳይ ለሰው ልጅ መኖሪያ ቤት ለእንቦሳ እንበል እንቦሳም ለዞሮ ምሰሶና ማገር መሰረት ለኑሮ ለመኖር በቅታችሁ ህልማችሁ ተሳክቷል ግቡልን ዘንድሮ ቤት የለኝም ማለት አሁን ተወግዷል ጭንቀትና ውሮሮ ከላይ ይታደላል ሁሉም በቀና ሰው በቀና ዝግጅት ምስጋና ይቸረው እድሜ ለሰክሰስ ፕላስ በጎ አድራጎት ድርጅት በታላቅ አክብሮት ሸብረክ ከጉልበቴ ጎንበስ ጎገቤ ዝቅ ካንገቴ ብዬ ሰላምና ጤና ፍቅርና ደስታ በያላችሁበት ይድረሳቸው።
የተከበራቸው ክቡራትና ክቡራን በዛሬው ዕለት እንግዲህ በጉጉት ሲጠበቅ የነበረው በ90 ቀን 9 ቤት እነማን የሆኑ እድለኛ የሚሆኑት መድረኩን እያጋፈርኩ አብሬያችሁ ቆይታ የማደርገው እኔ ወንድማችሁ ዘገባ አድቨርታይዚንግ ከእናንተ ጋር እንግዲህ ሞቅ ደመቅ ሸብረቅ ደመቅ መቅ ያለ ጊዜ እንግዲህ አብረን የምናሳልፍ ይሆናል። ታዲያ በነገራችን ላይ በዛሬው ዕለት እንግዲህ እንደዚህ በዚህ ምሽት ያሰባሰበን የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በርካታ ስራዎችን ሰርቷል። ቀልብን የሚስብ ቀልብን የሚገዛ የበርካታ አካል ጉዳተኞችን ጭምር መሻገሪያ ድልድይ ሆኖ ያገለገለ አንጋፋ በጎ አድራጎት ድርጅት ነው። ለዚህ በጎ አድራጎት እባካችሁ ክብረት ስጡልኝ። እጅግ አድርገን እናመሰግናለን። ከዚህ በማስከተል እንግዲህ በቀጥታ ወደ ዋናው መርሃ ግብራችን የምንሻገር ይሆናል። ክቡር አቶ ፍሬው መንገሻ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራችና ዋና ስራ አስፈጻሚ ወደ መድረክ መጥተው የእንኳን ደህና መጣችሁና የመክፈቻ ንግግር እንዲያደርጉ በክብር ወደ መድረክ እንድትሸኙልኝ እጠይቃለሁ። አመሰግናለሁ። ስትይዢ ማለት ነው። እዚህ ጋር ብቻ የምትይዢው እንዲህ ከዛ ጋር ስመጣ ምናምን አታሳይ። የተከበራችሁ ከኢትዮጵያ ሎተሪ አገልግሎት ተወካዮች፣ ክብርት ሀቢባ አባስ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ጉድዊል አምባሳደር፣ እንዲሁም በመላ ዓለም ላይ ያላችሁ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ቤተሰቦች፣ ይህን ቀን በጉጉት የሚጠብቁ እንዲሁ ጥሪያችን አክብራችሁ ዛሬ እዚህ ከኛ ጋር ይህን ታላቅ ትልቅ ፕሮግራም ለመካፈል እዚህ የተገኛችሁ ክቡራንና ክቡራት እንኳን በሰላም አደረሰን እላለሁ። ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በየጊዜ እንደዚህ አይነት ሁኔታዎችን ሲያከናውን ቆይቷል። በየጊዜ ደግሞ ይህን ታላቅ ቀን ለማክበር ከኛ ጋር ጊዜያችሁን ሰውታችሁ ሰዓታችሁን ሰውታችሁ ለብዙዎች በጉጉት የሚጠበቀውን ቀን ብዙዎች ዘንድ ላይ ዛሬ አጣቅስን በማንጨርስባቸው በተለያየ ሀገራት ላይ አሜሪካ፣ ካናዳ፣ ዩሮፕ ላይ አረብ ሀገራት ላይ ሳውዝ አፍሪካ ከሀገር ውጭ ያሉት ትውልደ ኢትዮጵያውያን ርቀት ላይ ርቆ ያሉት ወደ ሀገራቸው እንዲመጡ ሀገራቸውን እንዲገቡ እንዲሁ ደግሞ አያይዘው ወገኖቻቸውን እንዲደግፉ በምናዘጋጀው መርሃ ግብር ላይ እንዲህ በአማረ በደመቀ ሁኔታ ከኛ ጋር ስለተሰበሰባችሁ ስለተገኛችሁ እጅግ አድርገን በድጋሚ እናመሰግናለን። ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ዋነኛና ትልቁ ዓላማ ኢትዮጵያ ውስጥ ያሉትን አካል ጉዳተኞችን ስፔሲፊክሊ ደግሞ ፊዚካል ዲስኤቢሊቲ ላይ በደንብ በመትጋት በመስራት ላይ ይገኛል። በርካታ ስራዎችንም ሰርቷልም ሰርተናልም። ከነኛም ደግሞ የሚጠቀሱ እንዲሁ የሚታዩ ብዙ ምስክርነትን፣ ብዙ ሪኮግኒሽን፣ ብዙ አይከፈልም የሚባል አይነት ውላቸዋል የሚባል ንግግርን እስክናስተናግድ ድረስ ያገኘናቸው የሰራናቸው ስራዎች ከነዛም ማል በሰፊ ብዙ ጊዜ አካል ጉዳተኞች ሲናገሩ እኛ እግር ለሌለን ዊልቸር ስትሰጡ እናንተ እግር ያላችሁ ዊልቸር ብላችሁ ትጠራላችሁ። እኛ ግን ማውጣት ያቃተን፣ መግባት ያቃተን፣ መስራት ያቃተን፣ መማር ያቃተን ዊልቸር ስትሰጡን እኛ እግር ብለን ነው የምንጠራው፣ ለእኛ ዊልቸር አይደለም ይላሉና በአጭር ጊዜ ውስጥ ወደ 1000 አካባቢ የተጠጋ ዊልቸር አበርክተን ብዙዎችን መማር እንዲችሉ፣ ስራ መስራት እንዲችሉ፣ ቤተሰብን እንዲደግፉ፣ ራሳቸውን እንዲችሉ፣ ማንም ላይ እንዳይደገፉ፣ ጥገኝነትን ጥሰው እንዲወጡ በማድረግ ረገድ ሰፊውን ስራ ስንሰራ ቆይተናል። ልክ እንደዛው በሌላው አንግል ደግሞ አካል ጉዳተኛ ሆኖ ወላጅ ለሆኑት ልጅ ላላቸው ቤተሰብን ለሚጦሩ ለመስራት፣ ለመውጣት፣ ለመሮጥ፣ የተለያየ ነገር ለማድረግ ቤተሰብን ለመጦር ስለሚቸገሩ ይሄን ደግሞ
የገቢ ምንጫቸውን በማቋቋም ሱቅ በመክፈት ባጃጅ በመግዛት ሞቶር በመስጠት የተለያዩ የገቢ ምንጫቸውን የልብስ ቤቶቹን በመክፈት የተለያዩ ነገር በማድረግም ደግሞ እንደዛ ብዙዎችን ተደራሽ አድርገናል። እንዲሁ ደግሞ ትምህርት መማር እየፈለጉ የትምህርት ኢንተረስት እና ጥሩ አይምሮ ኖሯቸው አካል ጉዳተኛ በመሆናቸው ብቻ የሚደግፋቸውና የሚጦራቸው ስለሌለ መማር ያልቻሉትንም እንደዛ ስፖንሰር በማድረግ ከኬጂ እስከ ዩኒቨርሲቲ ለበርካቶች መድረስ ችለናል። ልክ እንደዛ ደግሞ ክህሎት ያላቸው አካል ጉዳተኞች የግል ብቃት ያላቸው የልብስ ሽመና፣ የብረት ብየዳ፣ የስዕል መሳል ክህሎት እንደዛው የሚዲያ ክህሎት የተለያዩ አቅም ያላቸው በክህሎታቸው የመጀመሪያ ኢንካም ጀነሬት አድርገው ስታርት ማድረግ ስለማይችሉ የመጀመሪያውን መነሻ ከብር በማድረግ አካል ጉዳተኝነት ማለት መውደቅ አይደለም፣ ወድቆ መቅራት አይደለም፣ መስራት አይቻልም ማለት አይደለም፣ ይቻላል በማለት ሌሎች ሮል ሞዴል ሆኖ የወጡትን እነሱ ሳምፕል በማሳየት ልክ እንደነሱ እንዲሆኑ የመነሻውን ወጪ ከብር በማድረግ ብዙዎችን ተደራሽ ማድረግ ችለናል እና በጣም ደስ እያለን የዛሬውን ፕሮግራም ስናስኬድ የዛሬውን መርሃ ግብር ከእናንተ ጋር አብረን ስናስኬድ ከነኚህ ነገሮች ጋር አብሮ የሚሄደውን ነገር ነው እዚህ ጋር ዛሬ የምናስኬደው እና እጅግ አድርገን እናመሰግናለን። አሁን ደግሞ ከእንደገና በዚሁ ዓመት ላይ ለብዙዎች ለመድረስ ሰፊ አካል ጉዳተኞችን በዊልቸር ረገድ ወደ 1000 በ2018 ላይ ከበር ለማድረግ ስራ ከመክፈትና ወላጅ ለሆኑት ከመድረስ ደግሞ ከ50 እስከ 100 ቤተሰብ ለመድረስ ትምህርት ላይም እንደዛ ከ50 እስከ 100 ከኬጂ ከ50 እስከ 100 ሰው ከኬጂ እስከ ዩኒቨርሲቲ ስፖንሰር ለማድረግ ክህሎት ላይም እንደዛ ከ50 እስከ 100 ሰው ክህሎት ላይ ሰፖርት ለማድረግ በርትተን እየሰራን እንገኛለን። ይህን እንድታቁልን ለማሳወቅ እንወዳለን። አብራችሁን ከኛ ጋር ስለሆናችሁ እጅግ አድርገን በድጋሚ እናመሰግናለን። እሺ እጅግ አድርገን እናመሰግናለን። ክቡር አቶ ፍሬው መንገሻ እባካችሁን በክብር ሸኙልን። እጅግ አድርገን እናመሰግናለን። ሁላችሁም ታምራላችሁ። እዚህም አዳራሽ ውስጥ የተሰበሰባቸው እንዲሁም ደግሞ በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እናንተንም እያየናችሁ ስለሆነ እናንተም እጅግ በጣም ታምራላችሁ። አንዴ ለራሳችሁ ሞቅ ያለ ጭብጨባ። እሺ እጅግ አድርገን እናመሰግናለን። ከዚህ በማስከተል እንግዲህ አጭር መልእክት የሚያስተላልፉልን ሁላችንም የምናውቃቸው አመለ ሸጋ ናቸው። ከአንደበታቸው የሚወጣው ንግግር የወጣቱን ቀልብ የሚሰርቅ የወጣቱን ስነ ልቦናም ጭምር የሚያሳድግ ከንግግራቸው እንግዲህ በርካታ ነገሮችን ብዙዎቻችን ተምረናል። ለመላው ለኢትዮጵያዊ ወጣት ጭምር ምሳሌም የሆኑ ሰው ናቸው። ክቡር አቶ ዳግማዊ አሰፋ ደራሲ፣ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ናቸው። እሳቸውን በታላቅ ክብር ወደ መድረክ ሸኙልኝ። እንዴት አመሻችሁ? ሰላም፣ እንዴት አመሽ? የሰክሰስ ፕላስ ዋና ስራ አስኪያጅ አቶ ፍሬው፣ አምባሳደራችን ሀቢባ፣ እንዲሁም እዚህ የተገኛችሁ የሰክሰስ ፕላስ አስተዳደር አመራሮች፣ አባላት እንዲሁም የተጋበዛችሁ እንግዶች፣ ከሁሉ በፊት እድሜ ሰጥቶ ጤና ሰጥቶ እዚህ ጋር ያደረሰ እግዚአብሔር ስሙ የተመሰገነ ይሁን። መገኘት ቀላል ስላልሆነ ነው። በዚህ ቀን እዚህ ለመገኘት ቀጥረው መገኘት ያልቻሉ በጣም ብዙ ሰዎች ስላሉ የተገኘነው እድል ስለሆነ ነው። ሰክሰስ ፕላስን ካወቁበት ጊዜ ጀምሮ ባለኝ ጊዜ ሁሉ ከሰክሰስ ፕላስ ጎን እንድቆም የሚያደርገኝ ትልቁ ዓላማ በተለይ በሰው ሰራሽም ይሁን በተፈጥሮ አደጋ ጉዳት የደረሰባቸው ሰዎች
ነፃነታቸውን ያገኙ ዘንድ አልጋ ላይ ብቻ ከመቀመጥ መኝታ ላይ ብቻ ከመኖር ነፃ እንዲወጡ የዊልቸር አገልግሎት የሚሰጠው አገልግሎት ለኔ ከምንም ነገር በላይ ስለሆነ ሁልጊዜ ከድርጅቱ ጎን ቆማለሁ። የዊልቸር እጦት ህመሙ ከኔ በላይ ማናችሁንም አይገባችሁ። እኔ በደንብ አውቀዋለሁ። እየፈለጉ መሄድ ያለመቻል፣ መውጣት ያለመቻል፣ መድረስ ያለመቻል ያለው ህመም ቀላል አይደለም። ከትናንት በስቲያ አዳማ ነበርን። ለ50 ሰዎች የዊልቸር ድጋፍ ሰክሰስ ፕላስ ሲያደርግ ሰዎቹ ፊት ላይ የነበረው ደስታ፣ የነበረው እርካታ እንዲሁም የነበረው ተስፋ ቃላት የሚገልጹት አልነበረም። ከሞት የመነሳት ያክል የጨለመ ነገር ፊታቸው ላይ ሲበራ አይተናል። ይሄ ደግሞ በመላው ዓለም ሆናችሁ ለቤት ዕጣ ትኬት የምትቆርጡ ሰዎች በእናንተ ድጋፍ የሆነ ስለሆነ ሁላችሁም ቢያንስ ለአንድ ሰው ነፃነት የድርሻዬን አበርክቻለሁ ብላችሁ ደስ ሊላችሁ ይገባል ማለት እፈልጋለሁ። መቀሌም አብረን ነበርን። በሌሎቹ ቦታዎች ላይ እንደዚሁ ሲሰጥ አይቻልም። እነዛ ዊልቸር የተሰጣቸው ሰዎች ዛሬ ምናልባት ነፋስ ላይ ወጥተዋል፣ ምናልባት አስፋልት ላይ እየተንቀሳቀሱ ነው። ዕጣ የሚደርሳችሁ ቤት የምታገኙ ሰዎች በቅድሚያ እንኳን ደስ ያላችሁ። ዕጣው ያልወጣላችሁ ሰዎች ደግሞ የበለጠ እንኳን ደስ ያላችሁ። ምክንያቱም እናንተ ደግሞ የሌሎችን ነፃነት ሸምታችሁ ሰጥታችኋልና ነው። ሰክሰስ ፕላስ አሁን የሚቀጥል ይበርታ። በምንችለው ሁሉ ከጎን እንቆማለን። እግዚአብሔር ያክብርልን። አመሰግናለሁ። እጅግ አድርገን እናመሰግናለን። ደራሲ፣ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ክቡር አቶ ዳግማዊ አሰፋን በክብር ሸኙልን። ክብረት ይስጥልን። እጅግ አድርገን እናመሰግናለን። እንደሚታወቀው ቀደም ሲል እንግዲህ